መድብል ቻርጀር ፈልጌ ነበር። የምን ቻርጀር? የስልክ ነው። እውነት አንቺ አሁን እዚህ ክፍል ቻርጀር ፍለጋ ነው የመጣሽው? አተኛም እንዴ? እኔ እኮ እንዲህ በቀላሉ ዝም ብሎ እንቅልፍ ያስ ላዋራክ ያው እንቅልፍ እስኪወስድ አለምዬ ደስ ይለኛል። እና እዚህ ልተኛ? እነ ቅድስት ተኝተዋል እንዴ? አዎ ሁሉም ነው የተኙት። ብሩክስ ክፍሉን ዘግቶ ተኝቷል እንዴ? እሱማ ቅድም እኮ ነው የተኛው። አይ ጥሩ። እና ነያ እርግጠኛ? እሺ ልምጣ? እሺ ማን ብሩክ ነህ? ልትገለኝ ነው አይደል? ልትገለኝ እባክህ። ብሩክ ነፍሰ ገዳይ ነው። አለቀ። ሰሚኛለሽ? አንቺም አታገቢውም እንጂ አግብተሽው ከሱ ልጅ ብትወልጂ ኖሮ ልጅሽ ነፍሰ ገዳይ ነበር የሚሆነው። አለም ልምከርሽ፣ እጅሽን እሳት ውስጥ እየከተትሽ ነው። በቃ ከዚህ ቤት ሂጂ። ይቅርታ ስትያችሁ ከእውነትሽን ነበር የመሰለኝ። በፍጹም። ምክንያቱም አንድ ወንድ በዚህ ዘመን ሴቶችን የሚያገኝበት መንገድ በጣም ብዙ ነው። ይሄን ያልሽው ሁለተኛ ይሄ እንዳትዪ። መድብልዬ ያመጣልዬ ገባሽ? ሲኮሳተር ራሱ እንዴት ነው ደስ የሚለው። ወይ አለምዬ ዛሬ ጉድ ሆነች። ተዋረደች ጋይስ ተዋረደች። ወይ ውርዴት አታዋርዴ ማለት እኮ ትልቅ ነገር። በህይወታችሁ ውርዴት አይድረስባችሁ። ምክንያቱም ጋይሶችዬ እንደምታዩት ሄዳ እንግዲህ ሄዳ ዙጥ ብላ ለተኛው ካንተ ጋር አለች። ድፍረቷ አሁን ቶሎ አላት ማለት ነው። ወይኔ ጉዴ ጉር ሲያረጋት እኮ ነው። የእውነቱን መስሏት ነው እንደ ሄዳ አሁን ገፈፍ እያለች የሄደችው። ፈጣሪ ሆይ ማለት ይሄኔ ነው። አታዋርደኝ በህይወታችሁ ጋይስ፣ አታዋርደኝ ብላችሁ መጸለይ ትልቅ ነገር ነው። ውርዴት አይድረስ ነው። እና ጋይሶች ከፈፍ እያለች ገባች ክላሱ። እሱም ደግሞ በቃ ነይ ቁጭ በይ ምናምን አላት። እሷም እውነት መስሏት ጋይስ የእውነቱን መስሏት ኦኬ ምናምን አለች። ውርዴትሽ ሞትሽ ይሻልሻል እናትዬን ማለት ነው። እና እያረገች ያለችው በጣም ነው የሚያስጠላው። መድብልም ነይ ቶሎ ብሎ እንግዲህ ከክላሱ እንድትገባ ፈቅዶላታል። ከክላሱን ብቻ ሳይሆን ከመኝታው ላይ ካልጋው ላይ መታ እንድትተኛ ቻንሱን ሰጥቷታል። ውድ ቤተሰቦቻችን ይሄ ደግሞ በጭራሽ ሊሆን የማይችል በጭራሽ መሆን የሌለበት ነገር ነው። በጣም ነው የሚያስጠላው ውድ ቤተሰቦችን። ግን መድብል የሆነ ሴራ አስቧታል። ምክንያቱም በፊት ራሱ ሲመክራት ነበረ እና ባል ለምን አላገባሽም ለምን አታገቢ ምናምን ሲላት አንተስ መቼ አገባህ እያለች እሱን እንዲህ ማስጠይቀው ነበረ። እና እሱ ምንድን ነው የመለሰላት? እኔ ያላገባሁበት የራሴ ምክንያት አለኝ ሲላት እሷ ደግሞ ባልጠፋ አለች። ከዛ ምንድን ነው ያላት? ባል የጠፋበት የራሱ ምክንያት አለ ይሆናል። ምናልባት ባልጠፋ ከሚለው ጀርባ ባል ያጣሁበት ምክንያት ምንድን ነው ብለሽ ራሱን ጠይቀሽ ታውቂያለሽ ሲላት አይ ወንዶች እንደዚህ ዝም ብላችሁ ነው ምናምን ስትለው አይ ዛሬ ወንድ ልጅ ያሁን ላይ ይዝ ዘመን ወንድ ጊዜና ወቅት የለውም። አንቺን የሚጠብቅበት አንቺን እንደ በፊቱ ጅንጀና እያለ በተስፋ የሚጓዝበት ምንም አይነት ሞራልና ምንም አይነት መንገድ የለውም ሲላት ነበረና ማለት ስትለው እንግዲህ ሶሻል ሚዲያው እንደምታዩ ሰፊ ነው። በቃ እያንዳንዱ ነገር በጣም ሰፊ ነው። ስለዚህ ይሄ ነገር ደግሞ ስለሆነ በጣም አስቸጋሪ ነው። በቃ እንደምታዩ ቴሌግራም፣ ዋትስአፕ፣ ኢሞ፣ ቲክቶክ፣ ፌስቡክ ኤቭሪቲንግ ዛሬ ሰፋፊና ትልቅ የሶሻል ሚዲያ አድራሻዎች ሁሉንም አብለው አፋቸውን ከፍተው የሚጠብቁት እሱ ነው። ስለዚህ ታገሰኛል ወይም ደግሞ እንትን ይለኛል ብለሽ መጠበቅ ይሄ ጅልነት ብቻ ሳይሆን ይሄ በቃ በጣም የባሰ ሞኝነት ነው ብሎ ነው እንግዲህ የነገራት። እሷ ግን አይ እንደዛ የሚባል ነገር የለም ብላ እንግዲህ ራሷን ኮፈስ እያደረገች ነበረ። በመጨረሻም እንግዲህ አንተስ መች ቁመህ ቀርተህ እንዴት አለ ትዳር ስትለው አይ እኔም የራሴ ስቴፕ እናንተ ስላለኝ ነው ደግሞ አለኝ እንዴት አለመኖሬ እንዴት አወቅሽ እያላት ነበረ። እና እንግዲህ በኋላ እሷ መጀመሪያ እኮ እንዲሁ ግርም የሚያደርጋችሁ ማለት ነው ቅድስት ምን አለቻት?
ነፍሰ ገዳይ ነው መድብል ብላ እንግዲህ ለቅድስቴ ብቻ ሳይሆን ለምሳሌ ጨምር አጎትሽ እኮ ነፍሰ ገዳይ ነው ብላ ነግራታለች። ከዛ ቅድስቴ እንደዛ ስትላት ነፍሰ ገዳይ እኔ ነፍሰ ገዳይ ወንድም ነው እንደማገባው ይልቅ ፈልገሽ ከሆነ ስትላት ነበርና እኔ ነፍሰ ገዳይ ወንድም የማገባበት ምንም አይነት ምክንያት የለኝም ስትል ነበር፣ ስትላላጥ ነበረ። ከዛ ግን በኋላ ገባችና መጀመሪያ ግን መድብል በሩን ዘግቶ መተኛቱን አለመተኛቱን ይልኝ ብላ ቅድስቴን ስጠይቃት ነበረ። ማለት ያሰበችው የሆነ ያለመችው ሴራ አላት። ግን ደግሞ መድብል እንደዚህ በሷ ሴራ የሚወርቅ ሰው አይደለም። እንደዚህ በቀላል ሴራ የሚወርቅ ሰው አይደለም እና በጭራሽ ሆኗል። ሌላው ደግሞ እንግዲህ ብሩኬ ነው። ብሩኬ ተስፋ አለው እንግዲህ ዛሬ መድብል ሐኪም ቤት ይዞት ሄዶ ነበረ። በዛም እንግዲህ ሕክምና በሄደበት ሰዓት ላይ ያው የሚያሳዩ ጥሩ ተስፋ እንዳለው ነው የተናገሩትኝ። በዛም እንግዲህ ደስ ብሎታል። የሆነ ተስፋ አለው። ያው ብሩኬን ያክል 100% ባይቀበለውም ብቻ ግን ተስፋ እንዳለው ነግረውታል። ጀስት የሆነ ሰርፕራይዝ ይኖራል፣ መረሱ ትንሽ ጎርታ ምናምን የተባለው እንደሚስተካከል ምንም ጥርጥር የለውም። ያው ማህሌትን ግን ታልጨርሳት እያለ አሁንም መድብል እንግዲህ እየተቆጣው ነው። ማስተካከል ያለበት ይሄ በፍጹም ይሄን ሀሳብ ይህን ከአእምሮ ማውጣት አለብህ እያለ እንግዲህ እየጨቀጨቀው ነው። እሱም ደግሞ አይ በጭራሽ እኔ የምድነው ማህሌትን ስገል ነው እያለ ነው የሚገኘው። ማህሌትም እንደምታዩት እንግዲህ ለብቻዋ ስቃዋን እየበላች ነው። የሚበላ የሚጠጣ ጠፍቶ ብቻዋን በቃ ያንን ድሮ እያነጠነጠች ከነዝና ጋር የጨፈረችው ጊዜዋን አሁን አንድ በአንድ እየቆጠረች ነው። የሚገርመው እንግዲህ ባዶ ቤቱን አይታችኋታል። ታማ እንደዛ ሆና እንግዲህ ኤሌክትሪክ ኮንታክት አድርጎ ታፍና ልትሞት ሁሉ ነበረ። ያው በእግዚአብሔር ቸርነት ጠፋና እንግዲህ ታር የሆነች ምግብ ነገር ይዞላት ሲመጣ በቃ ምንድን ነው ሲላት በቃ በጣም ነበር እሱ ራሱ የተገረመው። ግን አንቺ እንዳንቺ እግዚአብሔር የታግሰው እንዳንቺ የንስሐ እድሜ የሰጠው ሰው አላገኘሁም። በቃ ይሄ አሁንም ካሌብ አበበ ከበደ የምትይው ሰው ታዩና ብሩክ ምንም የሱንም በቃል ታዩና በቃ በእናትሽ እንደው ገዳም ለምን አትገቢም እያላት ነበረና እሷም እንግዲህ እውነት ነው ታራ ያመሰግናለሁ እያለች ነበረ። በመጨረሻም እንግዲህ ዛሬ ያው እንዳያችኋት ነፍስዬዋ ስትጨነቅ ነበር በጣም በሚገርም ሁኔታ። ግን በእርግጠኝነት ይሄ የሆነው እርግጠኛ በህልሞ ይመስለኛል እንጂ ሌላ ሰው እንደዚህ እርምጃ ይወስድባት አይመስለኝም። እውነት ለመናገር ግን እርግጠኛ ህልም ነው የሚሆነው። እንግዲህ ብሩክ ነው ወይ ማን ነው እያለች ነበር። አንደኛ ብሩክ አይሆንም። ለምን አሁን ብሩኬ ያው ያለችበትን አያውቅም። ሁለተኛ ደግሞ ሌላ ሰውም እንደዚህ ይሆናል ብዬ አላስብም። ሌላ ሰው ያው ካሌብ ሞሳ ነው። ካሌብም ደግሞ እርግጠኝነት ያለችበትን ያውቃል ይረዳል ብዬ ተስፋ አድርጋለሁ። በዛ ላይ ደግሞ ካሌብ አገር ውስጥ የለም። በእርግጥ እሱ አካል መጥቶ አይነካት የሚያወድሩም ቢሆን የራሱ ሰዎችና ተላላኪዎች አሉት፣ ግን አይመስለኝም። ግን ያው እንግዲህ የሚሆነውን ነገር ደግሞ አብረን ነው የምናየው። መድብል ግን አሪፍ ጨዋታ እየተጫወተ ነው። ቅድስቴም እንግዲህ በተስፋ ብሩኬን እያየች ነው እንደሚስተካከልና ወደ ድሮ ደስታቸው እንደሚመለሱ ከእግዚአብሔር ጋር እንግዲህ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉ። ወዳችሁ ስለምትከታተሉ አመሰግናለሁ። መልካም ጊዜ ባይ